ቪዲዮአችን ምንድነው ወደ አረብ ሀገር ለመሄድ ያሰባችሁና እንዲሁም አረብ ሀገር ላይ ያላችሁ ሰዎች ማወቅ ያለባችሁ 5 መሰረታዊ ነገሮች አሉ። እነዚህን 5 መሰረታዊ ነገሮች አሁን በዝርዝር ሰላም ውድ የተከበራችሁና የተወደዳችሁ በመላው ዓለም የምትገኙ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን። በዚህ 2 ሳምንት እንደጠፋ እናውቃለን። ትንሽ ችግር ገጥሞን ነው። ለዚህም ከባድ ይቅርታ እንጠይቃለን ማለት ነው። ዛሬ ደግሞ አዲስና ለየት ያለን ቪዲዮ ይዘን መተናል። ለእናንተ ይጠቅማል ብለን ያሰብነውን ቪዲዮ ይዘን መተናል። የዛሬው ቪዲዮአችን ምንድነው ወደ አረብ ሀገር ለመሄድ ያሰባችሁና እንዲሁም አረብ ሀገር ላይ ያላችሁ ሰዎች ማወቅ ያለባችሁ 5 መሰረታዊ ነገሮች አሉ። እነዚህን 5 መሰረታዊ ነገሮች አሁን በዝርዝር እናስረዳለን ማለት ነው። ለእናንተ ይጠቅማችኋል ብለን ያሰብናቸው። ከዛ በፊት ግን ለቻናላችን አዲስ ይሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የቻናላችን ሰብስክራይብ ያደረጋችሁ ደግሞ ይጠቅማል ለምትሉ አረብ ሀገር ላሉና አዲስ ለመሄድ ላሰቡ እህቶቻችን ሼር አድርጉላቸው ማለት ነው። አሁን ቀጥታ ወደ ቪዲዮአችን እንሄዳለን። አንደኛና ዋነኛው ነገሩ ምንድነው ወደ አረብ ሀገር ለመሄድ ስታስቡ ከመሄዳችሁ በፊት ስለ ኤጀንሲዎች በደንብ ማወቅ አለባችሁ ማለት ነው። ይህን ስንል አረብ ሀገር የሚልኩ በጣም ብዙ ኤጀንሲዎች አሉ። በመላው ሀገሪቷ ላይም እንዲሁም በመዲናው አዲስ አበባ ላይ በጣም በብዙ ሺህ የሚቆጠሩ ኤጀንሲዎች አሉ። ከነዛ ውስጥ ግን ጥቂት የሚባሉት ናቸው ታማኝና በስነ ስርዓት የሚልኩት ማለት ነው። ትክክለኛ ኤጀንሲ ካልሆኑ በጣም ብዙ የሚገጥማችሁ ችግሮች አሉ ማለት ነው። ከዛ ውስጥ ቀጥታ ስትሄዱ የሚቀበላችሁ አሰሪያችሁ ሳይሆን ሌላ የኤጀንሲው ሌላ ቢሮ ነው የሚቀበላችሁና እዛ ቢሮ ደግሞ እንደ ባሪያ ነው የምትሉት ማለት። አብዛኛው የሚሆነው ዱባይ ላይ ነው። እኔ እስከማውቀው ድረስ ዱባይ ላይ በትክክለኛ ኤጀንሲ ያልሄዱ እዛ ዱባይ ላይ ቢሮ ይቀመጣሉ። ታጉረው ወር 2 ወር ሊቀመጡ ይችላሉ ማለት ነው አሰሪ እስኪመጣላቸው ድረስ እና እዛ ደግሞ ከባድ እንግልት ነው ያለው። ያ እንግልት እንዳይደርስባችሁ እናንተ እዚህ ከመሄዳችሁ በፊት ስለ ኤጀንሲው እርግጠኝነት ስንት ሰው እንደላከ ከላካቸው ሰዎች እንዲሁም ቅርብ እናንተ ጋር ካለ ሰው ስለ ኤጀንሲው እርግጠኝነት ማረጋገጥ አለባችሁ ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ አረብ ሀገር ለመሄድ ስታስቡ በትክክለኛ ኤጀንሲ ብቻ እንጂ የባህር ጉዞን እና የስደት ጉዞን ባትመርጡ ባይነኝ ማለት ነው። ህገወጥ መንገድን ባትመርጡ እኔ እመክራለሁ ማለት ነው። ያው ህገወጥ ነገር ያው ምንጊዜም ህገወጥ ነው ማለት ነው። ስለዚህ ብዙ እህቶቻችን ወንድሞቻችን በህገወጥ መንገድ ጉዞ አተናል። አሁንም እንዲሁ ሊቢያ ላይ አሁን ታግተው ብዙ ሚሊዮን ብር እየተጠየቀላቸው ያሉ ወንድም እህቶቻችን አሉ ማለት ነው። እንደዛ እንዳትሆኑ እናንተ ህገወጥ መንገድን ባለመጠቀም ራሳችሁን መጠበቅ ትችላላችሁ ማለት ነው። ሌላውና ሶስተኛው እና ዋነኛው ነገር ደግሞ ምንድነው ስለምትሄዱበት ሀገር ሰላም፣ ጸጥታው፣ አየር ሁኔታው እንዲሁም በቃ ስለምትሄዱበት የአረብ ሀገር ሙሉ ኢንፎርሜሽን ይዛችሁ ብትሄዱ አሪፍ ነው ማለት ነው። አንዳንድ ነገሮች ለመንገራከል ዱባይ ላይ ስትሄዱ በጣም ሞቃት ነው፣ ስራ ይበዛል። ክፍያውም እንደ ቤቱ ነው። ብቻ ክፍያውም አሪፍ ነው የሚባል ነው። እስከ 25000 ብር ሊከፈል ይችላል ማለት ነው የመጀመሪያ ክፍያ። ከዛ 2 አመቱ ካለቀ በኋላ ነው ደግሞ የደሞዝ ጭማሪም ሊኖር የሚችለው ማለት ነው። እና ከመሄዳችሁ በፊት ስለ አገሪቷ ዜጎች ስለ አኗኗር ዘይቤው ምናምን ብታውቁ ለእናንተ ይጠቅማችኋል ማለት እዛ ከሄዳችሁ በኋላ አዲስ አይሆንባችሁም ማለት ነው። ሌላው ደግሞ አራተኛውና ዋነኛው ነገር ደግሞ ምንድነው እዛ ከሄዳችሁ በኋላ ስራን ብቻ ማድረግ ነው ያለባችሁ። በቃ ለሄዳችሁበት አላማ ስራ ነው። ያን ስራ ብቻ ተግባራዊ አድርጋችሁ ኮንትራታችሁን ጨርሳችሁ ለመምጣት ብቻ ሐሳብ አድርጉና እዛ ከሄዳችሁ በኋላ ሌሎች ሰዎች አሉ ከዚህ የሄዱ እና አለባሌ ስራዎችን እንድትሰሩ ይገፋፋችኋል ማለት ነው። እንደ ሴተኛ ዳሪነት ምናምን ጫት ቤት፣ ሺሻ ቤት እንድትሰሩ ያደርጋችኋል። ይሄ ደግሞ ከባድና ወንጀል የሆነ ነገር ነው አረብ ሀገር ላይ ማለት ነው። ስለዚህ እንደዚህ አይነት ነገሮችን ከመስራት ተቆጠባችሁ እዛ ሄዳችሁበትን አላማ ብቻ ስራ ሰርታችሁ መመለስ አለባችሁ ማለት ነው። አምስተኛና የመጨረሻውና ዋነኛው ነገር ደግሞ ምንድነው እዛ ከሄዳችሁ በኋላ ከሰዎቹ በኋላ ተኝታችሁ ከሰዎቹ በፊት መነሳት መቻል አለባችሁ ማለት ነው። ይሄ ስንል ምንድነው ልጆች አሉ ምን አሉ
ማታ አምሽታችሁ ተኝታችሁ ጧት በጊዜ መነሳት ሊኖርባችሁ ይችላል ማለት ነው። ያን ልምድ የሌላችሁ ሰዎች ደግሞ ይሄን ልምድ ከወዲሁ አዳብራችሁ መሄድ አለባችሁ ማለት ነው እና ስለዚህ ጧት ምንጊዜም ለልጆች ትምህርት ቤት ምናምን ምግብ መስራትም ጽዳትም ስላለ እንዲሁም እዛ አረብ ሀገር ላይ ትላልቅ ቤት ያላችሁ ሰዎች አሉ። እዛ ደግሞ ትላልቅ ግቢዎች ስላሉ እነዛን ደግሞ በጣም ጠረጋው ደግሞ በጣም ከባድ ነው። ጧት ተነስታችሁ ነው መጥረግ ያለባችሁ ማለት ሰው ሳይነሳ በፊት። ስለዚህ ይሄን አርጉ ለማለት ነው። የዛሬው ቪዲዮአችን ይሄን ይመስላል። ቪዲዮአችን ከተመቻችሁና ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አርጉ። በቀጣይ ቪዲዮ ደግሞ ለእናንተ ይጠቅማል የምንለውን አሪፍ ቪዲዮ ይዘን እንመጣለን። እስከዛው ቪዲዮአችን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጠብቁኝ። እንወዳችኋለን፣ እናከብራችኋለን። ባላችሁበት ሰላማችሁን ያብዛልን።